ሰላም ሰላም እንዴት ናችሁ? ውድ ፕሮፐርቲ ቤተሰቦች ዛሬ ይዘንላችሁ የቀረብነው 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቆንጆ ቤት ነው ይዘንላችሁ የቀረብነው። ሳሚት ኮምፓውንድ ውስጥ ነው የሚገኘው። የሆም ፕሮፐርቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ። እስከ መጨረሻ አብራችሁን ቆዩ። ወደዚህ ስንመጣ እንግዲህ ከግቢ ስንጀምር ግቢ እዚህ ጋር እንደምትመለከቱት በዚህ በኩል 3 መኪና ማቆም ይችላል። በዛ በኩል ደግሞ አንድ መኪና ማቆም ይችላል። በአጠቃላይ ወደ 4 መኪና ማቆም ይችላል ማለት ነው። ግቢ እዚህ ጋር እንደምትመለከቱት እንግዲህ በጣም ቆንጆ የሆነ ግቢ ያለው ሰፋ ያለ ግቢ ያለው ማለት ነው። 250 ካሬ ላይ የተሰራ እጅግ ዘመናዊ የሆነ ቤት ነው። ሳሚት ኮምፓውንድ ውስጥ ነው የሚገኘው። ሰፈሩ እጅግ የለማ ሰፈር ነው። ለአስፋልት እጅግ በጣም ቅርብ የሆነ ቤት ነው። ወደ ውስጥ ገብተን ደግሞ ሙሉ ለሙሉ የምናስጎብኛችሁ ይሆናል። ተከተሉ። ወደ ውስጥ እንግዲህ እንደገባ ነው የምናገኘው በጣም ሰፋ ያለ ሳሎን ነው የምናገኘው። የራሱ ኦፕን ኪችን አለው። እዚህ ጋር እንደምትመለከቱት እንግዲህ ለሳሎን እና እዚህ ጋር ደግሞ ለዳይኒንግ ኤሪያ መጠቀም እንችላለን ማለት ነው። አምፖሎቹም እንግዲህ እዚህ ጋር እንደምትመለከቱት በጣም ቆንጆ አምፖል ነው የተገጠመለት። ቤቱን በሚመጥን መልክ ነው የተሰራለት። ሳሎን እንግዲህ ይህንን ይመስላል። እጅግ በጣም ሰፊ ነው። ኦፕን ኪችኑም ደግሞ በጣም አሪፍ ማቴሪያል ላይ ነው የተጠቀሙት። ይህንን ይመስላል ማለት ነው። ቆንጆ ፈርኒቸር ላይ ነው የተጠቀሙት። በጣም ቆንጆ ቤት ነው። ወደ መኝታ ቤት እንገባለን ማለት ነው። ወደዚህ ስንመጣ እንግዲህ ሰፋ ያለ ኮሪደር እናገኛለን ወደ መኝታ ቤቶቹ የሚያስገባን። በመጀመሪያ ደረጃ እንግዲህ የምናገኘው ዋና ማስተር ቤድሩም ነው የምናገኘው። ወደዚህ እንደገባ ነው እንግዲህ ማስተር ቤድሩም ነው የምናገኘው። ማስተር ቤድሩሙ በጣም ሰፊ የሆነ ማስተር ቤድሩም አለው። በቂ ብርሃን አለው። በዚህ በኩል በቂ ብርሃን ያገኛል ማለት ነው ቤቱ። ይሄንን ይመስላል። በጣም ሰፊ ነው። የራሱ ቁምሳጥንም አለው ማለት ነው። ለማልበሻ እንደ ማልበሻ ክፍል ነው ያደረጉለት። ቆንጆ ማቴሪያል ላይ ነው የተጠቀሙት። የራሱ መታጠቢያ ቤት አለው። ባዝሩም አለው ማለት ነው። እዚህ ጋር ደግሞ ማስተር ቤድሩሙ የራሱ ጃኩሲ እና መታጠቢያ ቤት አለው። እዚህ ጋር እንደምትመለከቱት በጣም ቆንጆ ነው። ቦይለርም አለው እዛ ላይ። እዚህ ጋር እንደምትመለከቱት በጣም ሰፊ ነው። የማስተር ቤድሩሙ መታጠቢያ ቤት ነው። ይሄኛው በር እንግዲህ እዚህ ጋር ለማስተር ቤድሩሙ ተደርጎ ነው የተሰራ። እዚህ ጋር መዝጋት እንችላለን ማለት ነው ለማስተር ቤድሩሙ። በሁለተኛ ደረጃ የምናገኘው ደግሞ የልጆች መኝታ ቤት ነው። የልጆች መኝታ ቤትም በጣም ሰፊ ነው። እዚህ ጋር የራሱ መታጠቢያ ቤት አለው። የልጆች መኝታ ቤት ነው። ቁምሳጥንም አለው እዚህ ጋር እንደምትመለከቱት። ወደዚህ ደግሞ ስትመጡ እንግዲህ የራሱ መታጠቢያ ቤት ነው ያለው። በጣም ቆንጆ አድርጎ ነው የሰሩት። ዋና ቤቱ ላይ እንግዲህ በአጠቃላይ 3 መኝታ ቤት ነው የምናገኘው። ይሄኛው 3ኛ መኝታ ቤት ነው። የልጆች መኝታ ቤት 3ኛ ነው። እዚህ ጋር የምትመለከቱት በጣም ሰፊ ነው። ለልጆች መኝታ ቤት እንግዲህ በጣም ሰፋፊ ነው ቤቱ። እንግዲህ የተጠቀሙበት ዲዛይን በጣም ቆንጆ አድርገው ነው የተጠቀሙበት። እዚህ ጋር የራሱ ቁም ሳጥን አለው። 3 መኝታ ቤት የሳሎን ቤቱና አንዱ መኝታ ቤት መታጠቢያ ቤት ነው። እዚህ ጋር ኮመን ነው። ለሳሎኑ እና ለአንድ መኝታ ቤት ኮመን አድርጎ ነው የተጠቀሙበት። እዚህ ጋር አንድ መታጠቢያ ቤት አለው ማለት ነው። በአጠቃላይ እንግዲህ ይሄ ቤት 4 መታጠቢያ ቤት እና 2 ኪችን አለው ማለት ነው። በዚህ ደግሞ እንግዲህ ወደ ሰርቪስ መውጫ ነው። ወደ ሰርቪስ እንደወጣ ነው እንግዲህ የምናገኘው ክፍል ትራዲሽናል ኪችን እናገኛለን ማለት ነው። እዚህ ጋር
ትራዲሽናል ኪችኑም ይህንን ይመስላል። እንግዲህ በጣም ሰፊ ትራዲሽናል ኪችን እናገኛለን ማለት ነው። በጣም ቆንጆ አድርገው ነው የሰሩት። እዚህ ጋር የተጠቀሙበት ፈርኒቸር እንግዲህ አሪፍ የሚባለው ማቴሪያል ነው። በሁለተኛ የምናገኘው እንግዲህ ሰፋ ሰፋ ያሉ 2 መኝታ ቤት እናገኛለን ማለት ነው። አንድ እንግዳ ማረፊያ እና አንድ የሰራተኛ ማድረግ እንችላለን ማለት ነው። ሁለተኛ መኝታ ቤት የሰርቪሱ መኝታ ቤት እዚህ ጋር እናገኛለን። በጣም ሰፊ ነው። የሰራተኛ ክፍል መሆን ይችላል፣ የእንግዳ ማረፊያ መሆን ይችላል። እንግዲህ እንደ ስቶሪም መጠቀም ይቻላል ማለት ነው። ወደዚህ ስንመጣ ደግሞ የውጭ መታጠቢያ ቤት እናገኛለን ማለት ነው። በዚህ ደግሞ ወደ ግቢ መውጫ እናገኛለን። ወደ ግቢ መውጫ በጣም ሰፊ ነው። ኮሪደሩም በጣም ሰፊ ነው። እዚህ ጋር እንደምትመለከቱት እንግዲህ በጣም ሰፊ ግቢ አለው ማለት ነው። በዚህ በኩል ስንወጣ ይኸውም ፕሮፐርቲ ቤተሰብ ያልሆናችሁም እንግዲህ ሰብስክራይብ በማድረግ በየቀኑ አዳዲስ መረጃ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። በየቀኑ አዳዲስ መረጃ ስለምንለቅላችሁ ዛሬ ይዘንላችሁ የቀረብነው ይሄንን ነው። እንግዲህ የዚህ ቤት ዋጋ 30 ሚሊዮን ብር ይጠራል። ወሳኝ ገዢ ካለ ቀርቦ መነጋገር መደራደር ይችላል ማለት ነው። መልካም ጊዜ ይሁንላችሁ።